እነሆ የስብከተ ወንጌል አገልግሎት በመኑ በአምሳለ መኑ አስተማሰለኪ እግዝእትየ የኛ አምላክ አዛኝቷ ኦ ድንግል ምልዕተ ውዳሴ እግዝእትየ የኛ አምላክ አዛኝቷ ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑ ናስተማስለኪ ዘምሩ በመኑ በአምሳለ መኑ ናስተማስለኪ እግዝእትየ የኛ አምላክ አዛኝቷ ኦ ድንግል ምልዕተ ውዳሴ እግዝእትየ የኛ አምላክ አዛኝቷ ኦ ድንግል ምልዕተ ውዳሴ። እግዚአብሔር ቢፈቅድ የቅዱስ ጴጥሮስ መልእክት በጎ ሕሊና ይላል። እስቲ በሉ ሁላችሁ በዚህ ርዕስ እንማማራለን። በጎ ሕሊና ይኑራችሁ ነው የሚለው። ምን አይነት ሕሊና? ቅዱስ ጴጥሮስ በሮም ውስጥ ለነበሩ ክርስቲያኖች፣ ሮም ላይ ለነበሩ ምዕመናን ያስተላለፈው መልእክት ነው። በጊዜው ጊዜ ተበትነው ለነበሩ ለሕዝበ ዲያስፖራ ይላል። ጠላቶቻችሁ የሚያሟችሁ፣ በክርስትናችሁ በኑሯችሁ ያለ ስማችሁ ስም የሚሰጧችሁ ሰዎች እንዲያፍሩ አለ በጎ ሕሊና ይኑራችሁ ይላል። አሁን ማስገንዘብ የምፈልገው ሕሊና ምንድን ነው? እኛ ምን አይነት ሕሊና አለን? የዘመናችን ሕሊና ምን ይመስላል? ምንስ መሆን አለበት የሚለው ነገር ነው የምፈልገው። አሁን እዚህ ውስጥ ሕሊና ምንድን ነው ስንል የውስጥ ዳኛ ማለት ነው። ሕሊና ምንድን ነው ስንል እውነተኛ መርማሪ ማለት ነው። ሕሊና ምንድን ነው ስንል ማንም ሳይፈርድብን፣ ማንም ምስክር ሳይሆን መጀመሪያ ምስክር ሆኖ የሚፈርድብን ትንሹ ዳኛ ማለት ነው። ሰው ከሕሊና ጋር ተፈጥሯል፣ ግን ከሕሊና ጋር አይኖርም። ያለ ሕሊና የተፈጠረ የለም። ያለ ሕሊና የሚኖር ግን ብዙ ሰው አለ። ሕሊና ሰው ለሆነ ሁሉ ተሰጥቶታል። ሕሊና ሰው ለሆነ ሰው ሁሉ ተፈጥሮለታል፣ ተሰጥቶታል። ግን ያለ ሕሊና የሚኖር በጣም ብዙ ሰው ነው። ሕሊና የሚባለው ትክክለኛና እውነተኛውን ነገር የሚናገር ነው። ሰው ከሕሊናው አይሸሽም። ሰው ከሰው ጋር ይሸሻል። ሰው ከሕሊናው ሊደበቅ አይችልም፣ ከሰው ሊደበቅ ይችላል። ሰው ከእግዚአብሔር አይደበቅም፣ ከሕሊናም አይደበቅም። ሰው ከእግዚአብሔር አይሸሽም፣ ከሕሊናም አይሸሽም። ከሰው ይቻላል፣ ከሕሊና አይቻልም፣ ከእግዚአብሔር አይቻልም። ወዳጆቼ ከሰው መሸሽ ይቻላል፣ ከሕሊና አይቻልም። ዘመናችን ያለ ሕሊና የሚኖር ሰው ብዙ ሰው አለው። ሕሊናቸው ሽጠው የኖሩ ክርስቲያኖች አሉ። ሕሊናቸው ሽጠው የሚኖሩ አገልጋዮች አሉን። ሕሊናቸው ሽጠው የሚኖሩ ምዕመናን አሉን። ሕሊና ሽጦ የሚኖር ሕዝብ አለን። ግን ከሕሊና ጋር ነው የተፈጠረው። እግዚአብሔር እንደማያዳላ የማያዳላ አምላክ መሆኑ የምናውቀው እያንዳንዱ ሰው ሕሊና አለው። ምን አለው? ከሕሊና ጋር ግን ኑሮ አያውቅም። ሕሊና ሲኖር ኃጢአት ይጠፋል። ሕሊና ሲኖር ሰውነት ይጎላል። ሕሊና ሲኖር እግዚአብሔር ከፍ ይላል፣ ይከብራል። ሕሊና ሲኖር ሰው ይከበራል። ሕሊና ሲኖር ሰው ከሰው ጋር ይስማማል። ሕሊና ሲኖር ሃይማኖት ይከበራል። ሕሊና ሲኖር ሰው ከሰው ጋር ተስማምቶ ይኖራል። ሕሊና ሲኖር ሰው ከሰው ጋር በፍቅር ይኖራል። ሕሊና ማለት መስታወት ማለት ነው ይላል አባታችን። ሕሊና ማለት ምን ማለት ነው? መስታወት ነው። ቅዱስ ኤፍሬም ነው። ሰው በመስታወት ቆሞ ማንነቱን ማየት ይችላል? ይችላል? አይችልም? ከራስ ጠጉሩ እስከ ጥፍር እግሩ ድረስ በመስታወት ምንን ያያል? ማንነቱን ያያል። ሕሊና የውስጥ ማያ ነው።
ህሊና ውስጣችንን የሚያሳየን መስታወታችን ነው። ታዲያ ውስጣችን የሚያሳየን የኛ የውስጥ ማያ መንገዳችን ምንድነው ስንል ህሊና ነው። ሰው እንኳን ሲሳሳት ህሊና የለህም ይባላል። ዘመናችን ያለ ህሊና የሚኖር ሰው የበዛበት ነው። ብዙ አገልጋይ አለን፣ ብዙ ባለ ህሊና ግን የለም። ብዙ ክርስቲያን አለን፣ ብዙ ባለ ህሊና ክርስቲያን ግን የለንም። ብዙ ህሊና የሌላቸው አገልጋዮች አሉን። አገልጋይ ስንል ቤተክርስቲያን ያለው ብቻ እንዳይመስላችሁ። ህዝብን የሚያገለግል አገልጋይ ባለ ህሊና ነው። በየትራንስፖርቱ በየመስሪያ ቤቱ ያለ ሁሉ አገልጋይ ነው። ህሊና ያለው አለ፣ ህሊና የሌለው አለ። ቅዱስ ጴጥሮስ ምን አለን? በጎ ህሊና ይኖራችሁ። በጣም ብዙ አይነት ህሊና አለ። ስንት አይነት? ብዙ አይነት። ግን ከአይነቶቹ መካከል ቅዱስ ጴጥሮስ በጎ ህሊና ነው ያለን። በጎ ህሊና ማለት ንጹህ ማንነት ማለት ነው። ምን ማለት ነው አልኳችሁ? ንጹህ የሆነ ማንነት ነው። ከእግዚአብሔር ጋር የሚያገናኝ ማለት ነው። እመቦ ነውረ ህሊና ዘቦ ኢይቅረብ፣ ነውር ያለበት ንጽህና የሌለው ማለት ነው ከሆነ አይቅረብ ነው የሚለው ቅዳሴያችን። ሰዎች ነን ግን ንጹህ ህሊና የለንም። ክርስቲያኖች ነን ግን ለእግዚአብሔር የሚገባ ህሊና የለንም። አገልጋዮች ነን ግን እግዚአብሔር የሚከብርበት ህሊና የለንም። ለዚህ ነው መስማማት ያቃተን። ለዚህ ነው አብሮ መኖር ያቃተን። ለዚህ ነው በተከፋፈለ ውስጥ የምንኖረው። የኛ ዘመን ህሊና ምን ይመስላል? ጥቂት ነገሮችን እናንሳና እንቋጨው። የኛ ዘመን ህሊና የደነዘዘ ህሊና ነው። ምን አይነት? በኃጢአት የደነዘዘ ማለት ነው። በምን? ነብዩ ለዚህ ነው ፍጥር ሊተ እግዚኦ ልበ ንጹሐ፣ አቤቱ ጌታዬ ንጹህ ልብን ስጠኝ ብሎ የተናገረው። ልቤ ደንዝዟል ማለት ነው። በኃጢአት ደንዝዟል ማለት ነው። ህሊናችን የደነዘዘ ነው። በምን? በኃጢአት። ከዚህ መውጣት ነው ያለብን። ከዚህ መራቅ ነው ያለብን። ለዚህ ነው ጌታችን በወንጌል ጌታ ሆይ በመንግሥተ ሰማያት ማን ይበልጣል ብለው ደቀ መዛሙርት ሲጠይቁት ሕፃን በመካከላቸው አቁሞ እንደዚህ ሕፃን ካልሆናችሁ፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 1 እስከ 3 ተመልከቱ። እንደዚህ ሕፃን ካልሆናችሁ ካልተመለሳችሁ በመንግሥተ ሰማያት ዋጋ የላችሁም ያለው። ማን ይበልጣል አሉት። የሚበልጠው ሕፃን ነው አላቸው። ማን ይበልጣል? ማን ይበልጣል? ሕፃን መሆን አላቸው። ምን ማለት ነው? በአይምሮ ሕፃን መሆን ማለት ነው? አይደለም። ለክፋት ሕፃን መሆን፣ ለኃጢአት ሕፃን መሆን፣ ለተንኮል ሕፃን መሆን፣ ለዘረኝነት ሕፃን መሆን አለማወቅ ማለት ነው። አለማወቅ። እኛ ከዚህ አልፈናል። በድንዛዜ ውስጥ ነው የምንኖረው። እንዲህ ሆነን ግን እግዚአብሔርን እንለምነዋለን፣ እሱ ይለመናል። ግን ወዳጄ ከዚህ ሳትመለስ ከዚህ ሳትወጣ እግዚአብሔርን ማስደሰት አትችልም። እግዚአብሔር ካንተ ጋር አይሆንም። ተስፋ እያስቆረጥን አይደለም፣ እግዚአብሔር የሚገኝበትና እውነተኛውን እየተነጋገርን ነው። ከዚህ መውጣት ያስፈልጋል። ከየትኛው ህሊና? ከደነዘዘው ህሊና፣ ኃጢአት ካደነዘዘው ህሊና መውጣት ያስፈልጋል። ለኃጢአት ሕፃን መሆን ያስፈልጋል። ያኔ እግዚአብሔር ይመለሳል። አንድ። ሁለተኛ የኛ ህሊና ምንድን ነው? የተከፋፈለ። ምን አይነት? ምን አይነት? የሐዋርያት ሥራ ምዕራፍ 2ን ተመልከቱ። ቅዱሳን አባቶቻችን ሐዋርያት በጽርሐ ጽዮን ላይ መንፈስ ቅዱስ የወረደላቸው በአንድ ልብ ሆነው። ስንት ልብ ሆነው? አንድ ልብ ይዘው ነው። አንድ ሐሳብ፣ አንድ ቃል ነበራቸው። መንፈስ ቅዱስ ወረደላቸው። እኛ አንድ ልብ ሳይኖረን አንድ ሐሳብ ሳይኖረን ሀበነ ንህበር በዘዚአከ መንፈስ ቅዱስ እንለዋለን። መንፈስ ቅዱስ ወይ ያንተን አንድነት አንድ መሆንን ስጠን እንለዋለን። ግን እኛ ተከፋፍለናል። የተከፋፈለ ህሊና ነው ያለን። በዚህ ውስጥ ሆነን ግን እግዚአብሔር ምን እንለዋለን? አንድነትን አንድ መሆን ስጠን እንለዋለን። ወዳጅ በክርስትና ውስጥ ተከፋፍለን በቋንቋ ውስጥ ሆነን ማንነታችንን ረስተን ተወን፣ እንዴት ሆኖ እግዚአብሔር ከኛ ጋር ይሆናል?
የተከፋፈለ ህሊና የኛ የክርስቲያኖች ህሊና ከዚህ መውጣት ያስፈልጋል። የእግዚአብሔር ልጆች መንፈስ ቅዱስ የሚገኘው አንድ በመሆን ነው። ምን በመሆን? ሶስተኛው የኛ ዘመን ህሊና ምን ይመስላል ስንል የቆሰለ ህሊና ነው። ምን ያለ ህሊና? የቆሰለ ህሊና ነው ያለን። በዘረኝነት የቆሰለ፣ በክፋት የቆሰለ፣ በተንኮል የቆሰለ፣ በቡድን የቆሰለ እንዲህ አይነት ህሊና ይዘን እግዚአብሔርን ለምነዋለን። አይሆንም። ነቢዩ መተላለፉን የቀረችለት ብፁዕ ነው ምስጉን ነው ይላል መዝሙር 31 ላይ ስንመለከት። እኛ ደግሞ ከዚህ ሳንወጣ እግዚአብሔርን እንለምነዋለን። መጀመሪያ ህሊናችን ቆሽሿል። ህሊናችን ቆስሏል። በምን? በኃጢአት፣ በክፋት፣ በዘረኝነት፣ በተንኮል። ታዲያ እንዴት ሆኖ እግዚአብሔር ይታረቀናል? እንዲታረቀን እንዲለመነን ከእኛ ጋር እንዲሆን እኛም ከእግዚአብሔር ጋር እንድንሆን ህሊናችንን ማስረከብ ያስፈልጋል። ልባችንን ማስረከብ ያስፈልጋል። ያልተማረከ ልብ ነው ያለን። ያልተስተካከለ ህሊና ነው ያለን። እሱን ይዘን ግን እንለምነዋለን። እንዴት ሆኖ? መጀመሪያ ልባችንን እናስማርከው። ከዛ እግዚአብሔር ይመጣል። ከዛ እግዚአብሔር ከኛ ጋር ይሆናል። አሁን እኮ ራስን ማሞኘት ነው። ቂም ይዞ፣ ተንኮል ይዞ፣ ክፋት ይዞ፣ ዘረኝነት ይዞ እግዚአብሔርን ተለመነኝ ማለት ምን ማለት ነው? መርዝ በራሱ ላይ አስቀምጦ አፍ ላይ አስቀምጦ በውሃ መውሰድ ማለት እኮ ነው። ግደለኝ እንደማለት እኮ ነው። ውሰደኝ እንደማለት እኮ ነው። ክፉ ህሊና እንደዚያ ነው የሚያስበው። በጎ ህሊና ይኑራችሁ። ህሊና ማለት ዳኛ፣ መርማሪ፣ እውነተኛ ትእዛዝ ሰጭ፣ የማያዳላ ማለት ነው። ሰው ከህሊናው ሊሸሽ አይችልም። ሰው ከሰው ሊደበቅ ይችላል። ሰው ከእግዚአብሔር ሊሸሽ አይችልም። እውነተኛ ዳኛ እግዚአብሔር ነው። በሰውነታችን ደግሞ እኛን የሚመረምረን ህሊናችን ነው። እግራችሁ አይመረምራችሁም፣ እጃችሁም አይመረምራችሁም፣ አይናችሁም አይመረምራችሁም። ህሊና ግን መርማሪ ነው። ከህሊና ጋር ያኑረን፣ ህሊናችንን ያስተካክልልን። ይቆየን።